ብልጡ ገበሬ። ከዕለታት አንድ ጊዜ ከቤቱ ርቆ ከአንድ ሀብታም ሰው እርሻ ውስጥ የሚሠራ አንድ ገበሬ ነበር። በቀደሙት ጊዜያት በተራራው ዙሪያ እየተደበቁ የሚዘርፉ ሌባዎችና ወሮበላዎች ነበሩ። ነገር ግን ንጉሡ ወታደሮቹን ልኮ እነዚህን ሽፍታዎች ስላስገደለ ያ ስፍራ ሰላማዊ ሆነ። ኦኦ ጉድ ነው! ሌላ መሣሪያ አለ ገበሬው። ቀደም ባሉት ጊዜያት አሮጌ መሣሪያዎች አልፎ አልፎ ወድቀው ይገኙ ነበር። በአንድ ወቅት በሥራ ላይ ያለ አንድ ሙሉ ከረጢት ወርቅ አገኘ። ወርቅ ነው ብሎ ተገረመ። ያ ገበሬ በዕድሜ ዘመኑ አይቶ የሚያውቀው የብር ሳንቲሞች ብቻ ቢሆንም አሁን ደግሞ ወርቅ በማግኘቱ በጣም ተደንቋል። ከዚያም ወደ ቤቱ መሄድ ሲጀምር እየመሸ ነበር። ይህን ሁሉ ወርቅ ምን ላርገው ሲል አሰበ። ወደ ቤቱ መሄድ ሲጀምር ይህ ድንገተኛ ወርቅ በሕይወቱ ላይ አደጋ ሊያስከትልበት እንደሚችል አሰበ። ግን ይህን ወርቅ እንዴት ልጠቀምበት እችላለሁ? በሀብታሙ ክልል ውስጥ የተገኘ ንብረት የሀብታሙ ነው። በሕጉ መሠረት ገበሬው ወርቁን ለሀብታሙ ማስረከብ ነበረበት። ነገር ግን ገበሬው ያንን ወርቅ ማስቀረት ፍትሕ አለበት ብሎ አሰበ። ሀብታሙ እኮ ብዙ ሀብት አለው፣ ድሃው እኮ እኔ ነኝ። ይህ ገንዘብ የሚያስፈልገው ለእኔ ነው፣ እናም ለራሴው ላርገው ሲል አሰላሰለ። ምናልባት አንድ ሰው ስለዚህ ወርቅ ቢሰማ ሕይወቱ አደጋ ላይ እንደሆነ አስቧል። ስለዚህ ለማንም አልናገርም። ግን ያቺ ምስቴስ እሷ እንደሆነ ዝም ማለት አችልም። ሚስጥር መጠበቅ እኮ አትችልም። በዛ ልክ አፏን የከፈተች ቀን እኔ እስር ቤት ልጣል። አይሆንም፣ ምን ማድረግ አለብኝ ሲል አሰበ። ስለዚህ ችግር መፍትሔ እስከሚያገኝለት ድረስ ስለ ችግሩ ደጋግሞ ያሰላስል ጀመር። ከዛም መፍትሔውን አገኘ። ስለዚህ ወደ ቤት ከመድረሱ በፊት የወርቁን ከረጢት ከአንድ ጫካ ውስጥ አንድ ዛፍ ስር ደበቀው። በሁለተኛውም ቀን ወደ ሥራ ተመልሶ ከመሄድ ይልቅ በመንደር ውስጥ አልፎ ዓሣ፣ ዶናትና ጥንቸል ለመግዛት ሄደ። ከዛም ከሰዓት በኋላ ወደ ቤቱ ሄዶ ሚስቱን እንዲህ አላት፣ ያንን የዕቃ መያዣ ያዥና ከእኔ ጋር ነይ። ትላንት ስለዘነበ ጫካው ሁሉ ጉዳይ ብቻ ሆኗል። ሌሎች ሳይቀድሙን ፈጥነን ልንቀድማቸው ይገባል አላት። እንጉዳይ ተነስ እንሂድ ፍጠን አለችው። ሚስትየውም እንጉዳይ በጣም ስለምትወድ ቅርጫቷን ይዛ ባሏን ተከተለችው። ወደ ጫካ ውስጥ ሲደርሱ ባልየው ወደ እሷ መጥቶ እንዲህ አላት፣ ተመልከች፣ እዚህ የዶናት ዛፍ አገኘን አላት። ቀደም ብሎ ዶናት ያንጠለጠለበትን ቅርንጫፍ እያሳያት፣ ይገርማል! ዶናት ከዛፍ ላይ! አዎ፣ ይህንን አስቡ፣ ማን ያውቃል? ለማንኛውም ወደዛ ሳር ውስጥ ግቢና እንጉዳዮችን ልቀሚ አላት። ሚስትየው በጣም ተደንቃለች። በዛ እንጉዳይ ልትለቀም በሄደችበት ጫካና ከእንጉዳይ ይልቅ ዓሣ በማግኘቷ በጣም ተደንቃለች። ተመልከቱ እንዴ፣ በዚህ ሳር ውስጥ ዓሣ ተቀምጧል አለችው። ዛሬ የእኛ ዕድል ቀን ነው። አያቴ ሲነግረኝ እያንዳንዱ ሰው ቢያንስ አንድ ዕድለኛ ቀን አለው ይል ነበር። ከዚህ የበለጠ ሀብት ልናገኝ ይችላል አላት። የገበሬው ሚስት ሐሜተኛ ከመሆኗ በተጨማሪ በቀላሉ የምትታለል ሴት ነች። ስለዚህም ባሏን አምና ያለውን ደገመችለት። በዙሪያዋም ተመለከተች። ይሄ የእኛ ዕድል ቀን ነው እያለች ጮኸች። የሴትዮዋ ቅርጫት አሁን በዓሣ እየሞላ ይመስላል። ባሏና እሷ ወደ ወንዝ ሲሄዱ ባሏ ወደ አንድ ዋሻ ውስጥ ሮጠ። ወደ ውስጥም እየተመለከተ እንዲህ አለ፣ ትላንት እዚህ አካባቢ ዓሣ ለመያዝ መረቤን ዘርግቼ ነበር። ስለዚህ ጠጋ ብለን እንየው አለ። ከዛም ትንሽ ቆይቶ ሚስቱን ጠራት። ነይ ቶሎ የያዝኩትን ተመልከች። ምን አይነት ዕድል ነው ባክሽ! ጥንቸል ማጥመጃለሁ አላት። ወደ ቤት እየተመለሱ እያለ ሚስትየው በቤታቸው ስለሚኖረው የእራት የዶናትና የዓሣ ግብዣ ደጋግማ ትናገር ነበር። ገበሬውን በፈገግታ ስቆ እንዲህ አለ፣
ሌላ ዶናት ልናገኝ እኮ እንችላለን። ነይ እስኪ ወደ ጫካው እንግባ ሲላት ትክክል ነህ አለችው። ገበሬው የወርቅ ሳንቲሞቹን ከረጢት ከደበቀበት ስፍራ ሄዱ። ገበሬው ልክ አዲስ እንዳገኘው ለማስመሰል ሞከረ። ኦ ነይ ተመልከች፣ አንድ እንግዳ የሆነ ቦርሳ አለ፣ በዚህ ደግሞ ወርቅ ሞልቶበታል አላት። ምን እያልክ ነው? ይመስለኛል ይህ ጫካ መተት የተደረገበት ነው። መጀመሪያ ዶናት ዛፍ ላይ አገኘን፣ ከዛም ማሳሳል ውስጥ፣ አሁን ደግሞ ወርቅ አላት። ይህች ድሃ ሴት በጣም ስለተገረመች አይኖቿ ሁሉ በእንባ ሞሉ። ምንም አይነት ቃል ከአፏ ሳታወጣ ምራቋን እየዋጠች ወርቆቹን አየቻቸው። በጣም ብዙ ወርቅ፣ አሁን የኛ ናቸው ስትል ጠየቀችው። አዎ የኔ ውድ፣ ከዚህ በኋላ የኛ ናቸው አላት። በቤታቸው ሆነው ከራት በኋላ ሁለቱም እንቅልፍ አልወስድ አላቸውም። ተቀምጠው ገበሬውና ሚስቱ በጫካ ውስጥ ያገኙትን ከአንድ ስፍራ ያስቀመጡትን ወርቅ ደጋግመው እያዩ መኖሩን አረጋገጡ። ገበሬው ወደ ሥራ ሊሄድ ሲል ሚስቱ አንድ ነገር ነገራት። ትላንት ስለተፈጠረው ነገር ለማንም ትንፍሽ እንዳትይ። አረ ለማንም፣ እኔ ሞኝ አይደለሁም። ከዛ ቀን በኋላ በየቀኑ ለሚስቱ የሚሰጣት ትዕዛዝ ይህንን ነገር ለማንም እንዳትናገር የሚል ነበር። ወዲያውም ሳይቆይ የመንደሩ ሰው ስለሆንኩ አውቆ ሰምቶም ነበር። ወዲያውም ሀብታሙ ሰው ገበሬውና ሚስቱን እቤቱ ድረስ አስጠርቶ ሊያናግራቸው ሲል ገበሬው ከሚስቱ ጀርባ ተደብቆ ነበር። ወርቅ እንዳገኛችሁ ሰምቻለሁ ሲል ንጉሡ፣ አዎ አግኝተናል፣ በእርግጥም አግኝተናል አለች። የትና እንዴት እንዳገኛችሁት ልትነግሩኝ ትችላላችሁ? ሲል በዛ በአስማተኛ ጫካ ውስጥ አለችው። የገበሬው ሚስት በዛ በሀብታሙ ጌታቸው ጥያቄ መሠረት መጀመሪያ ስለ ዶናቱ ተናገረች። በኋላም ሜዳ ላይ ስለተገኙት ዓሣዎች፣ በመጨረሻም በወንዝ ስር ስለተገኘው እንቸር ስታወራ፣ ይህን ጊዜ ገበሬው ከኋሏ በእጆቹ ጭንቅላቱን እየደባበሰና እያወዛወዘ ያሳየው ነበር። ሀብታም ሴትየዋን በሐዘኔታ አያት። በዛ ስፍራ የወርቅ ሳንቲሞች ማግኘትሽን ልነግርሽ እችላለሁ ሲላት፣ እውነት ነው ጌታዬ አለችው። ሀብታሙም ወደ ገበሬው ዞሮ እጁን ጭንቅላቱ ላይ አድርጎ ገበሬው እንዳደረገው አደረገ። ከዛም ምን ማለት እንደፈለግሽ ይገባኛል፣ እንዳለመታደል ሆኖ የኔ ሚስት እንደዚህ አይነት ችግር አለባት አለ። ገበሬውና ሚስቱ የተናገሩትን ምስጢር የሚያምናቸው አጥተው ወደ ቤት ተመለሱ። ስለዚህም ብልጡ ገበሬ ወደ እስር ቤት ሳይጣል ገንዘቡን በብልሃት ይጠቀም ጀመር።